ወይዘሮ ሞርዚናና ወይዘሮ ሜርሲ በከባዱ ተጣሉ። ጠላቴ አንቺ እንደሆንሽ አውቃለሁ። ከአንቺ ውጭ ማንም ጠላት የለኝም፣ ምንም ጠላት ሊኖረኝም አይችልም። ስለዚህ አንቺ ነሽ የልጅ ልጄን ያሻ ስትላት፣ አንቺ ሴትዮ ያምሻል እንዴ? እኔ ምን ሆን ብዬ ምን አገኝ ብዬ ነው ከዛች ከህፃን ልጅ ስትላት፣ እኔን ለመጉዳትና እኔን ለመጣል የማታደርገው ነገር የለም። ስለዚህ ከአንቺ ውጭ ማንም ይህንን የሚያደርገው ነገር የለም። ስለዚህ ልጅቱ አለችበት አሁኑኑ ትነግርኛለሽ በማለት በጣም በከባዱ ይጣላሉ። ሴትዮ እኔ ብቻ ነኝ እንዴት ታየሁሽ? ምን ነው ከቤቱ ሰው ተለይቼ አለቻት። አዎ አንቺ ብቻ ነሽ ጠላቴ፣ ከአንቺ ውጭ ማንም ጠላት የለኝም እዚህ ቤት በማለት ስትመልስላት፣ እንግዲህ ጠላትሽን ሂደሽ ፈልጊ ትላታለች። አምነንም ስልክ በተደወለው ስልክ በድንጋጤ ክው ብሏል። ከጎኑ የተቀመጡት ከጎኑ ተቀምጦ ቃል እንደዚሁም ደግሞ ቤሪን መሆንህ ነው የተፈጠረ ነገር አለ እንዴ? ለምንድን ነው የማትነግረን? ተናገር እያሉ ይናገሩታል። እሱ ግን በዝምታ ተውጧል። አርቆ በሀሳብ ሄዷል። እንግዲህ በስልኩ ደውለው የተናገሩት ከድርጅቱ ግማሽ ፐርሰንት እንፈልጋለን፣ እንደዚሁም ደግሞ የእህትህ ልጅ ማግኘት የምትፈልግ ከሆነ በዚህ አሁን በምንልክልህ ወረቀት ትፈርማለህ በማለት ያስጠነቅቁታል። እሱም ደግሞ እኔ ችግር የለብኝም ግን ልጅቱን ምንም አይነት ነገር እንዳታደርጓት በማለት አንተ ባልነህ ጊዜና ባልነህ ሰዓት ገንዘቡን ታስተላልፋለህ ወይም ወረቀቱን ትፈርማለህ። አይ የምትል ከሆነ ልጅቱን በር ድረስ ሬሳዋን ይዘንልህ እንመጣለን በማለት አስደንግጠውት ጸጥ ብሏል። ምንም የተናገረው ነገር የለም። በድንጋጤ ተውጧል። እንግዲህ ሲፈን የማታደርገው ነገር የለም ከሜርሲ ጋር እንደዚሁም ደግሞ ከሙስጠፋ ጋር አብራ ሁና ይህንን ነገር እያደረጉት ይገኛሉ። አምነንም በልቡ ስላመነው ሂድና እስኪ እኔ እምልህ ቦታ እያቸው በማለት ይልከው ነበረ ሙስጠፋን። ሙስጠፋም እዛ ሲሄድ እንግዲህ ሜርሲ አንተም እዚህ ቤት ከተቀላቀልክ አንድ ቀን ወደ አፈር ትቀለቀላለህ፣ አርፈህ ብትቀመጥ ይሻልሃል ከመንቀልቀል በማለት እንግዲህ ማውራት ጀመረ ብቻዋን። ወይዘሮ ሞርዚና ቁጭ ብላ በምታለስበት ሰዓት ሜርሲ አፍጥጣና አወጎሽ ምጣት አመላከታታለች። ምክንያቱም የእሷ ማልቀስ ለእሷ ምንም ስላላደለ ደስታዋም ስለሆነ እሷ እንድታለቀስ ከዛ ከቤት እሷ እንድትወጣ ወይም እሷን መግደል ስለሆነ የምትፈልገው ማለት ነው። ወይዘሮ ሜርሲ የቤቱን ሰው ተጠቀማባቸዋለች። እነ ወይዘሮ ሜርሲ የሲፈንንም እንደዚሁም ደግሞ ሙስጠፋንም ጀሪንም መጠቀሚያዎቿ አድርጋቸዋለች። ከእነሱ አንድ ሚስጥር ትይዝና በዛ በሚስጥራቸው ታስፈራራቸዋለች። እነሱም ደግሞ አለምንም ፍርሃት እሷ ያለቻቸውን ነገር ያደርጋሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ ከልብ አመሰግናለሁ። ውድ ቤተሰቦቼ ዛሬ እንግዲህ በድር ድራማ መጥቼላችኋለሁኝ። እንግዲህ ድር ድራማ ጀምረን የምናየው በጣም ደስ የሚልና በጣም የሚያጓጓ ድራማ ነው። ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ የሆናችሁ ላይክ ሸር እያደረጋችሁ አበረታቱኝ። ወይዘሮ ሜርሲ የወይዘሮ ሞርዚና የልጇ ልጅ ስለታገተች በደስታ ፈንጥቃለች። ከዚህ ከቤት እያንዳንድ እያረኩኝ አስወጣችኋለሁ በማለት በውስጧ ትዝታለች። ወይዘሮ ዛህራም የልጅቱን መጥፋት ስታውቅ በድንጋጤ ምን ሆና ነው ልጄን ምን አገኛት? ያቸው ህፃን ልጅ ምን አገኘ ብለው ነው የያዟት በማለት ትጨነቃለች። ቤሪን ወደ አቶ አምነን ክላስ ገብታ የተፈጠረ ነገር ካለ ለመጠየቅ ብትሄድም ከቃል ጋር ቁጭ ብለው ቢጠይቁትም እሱ በድንጋጤ ስልኩን ስለዘጋ መናገር አልቻለም። ግን ተመልሳ መታ ወይዘሮ ዛህራ ጋር ቁጭ ብላ ማውራት ጀመረች። ልጅቱን ማን እንዳገታት ባይታወቅም ልጅቱ እንደተያዘች እና ከልጅቱ ገንዘብ እንደሚቀበሏቸው ትነግራታለች። ወይዘሮ ዛህራም ይህንን የሚያደርግ ከአንድ ሰው ውጭ ሌላ ማንም አያደርግም በማለት እሷም ትጠረጥራታለች። ሜርሲ እንግዲህ ሁሉም ሰው ይጠረጥራታል። እሷ ግን ምንም የማይታወቅባት ስትሰራም ስታደርግም የማታስታውቅ ሰው ናት።
ቤሪንም እንግዲህ እዛ ቁጭ ብላ እነሱ የሚያደርጉትን ነገር ምን እንደሚካሄድ ምን እንደሚያደርጉና ልጅቱን እንዴት እንደሚቀበሏት እዛ ቁጭ ብላ መረጃ ትሰበስባለች። ከዛ ለሙስጠፋ ትናገራለች ማለት ነው። እንግዲህ ከዚህ ድራማ ሁሉም የተወሳሰበበት ነው ማለት ሁሉም ራስ በራሳቸው የተያያዙ እንደዚሁም ደግሞ አንዱን አንደኛዋ ስትጎዳ አንደኛይቱ ደግሞ አንደኛዋን ትጎዳለች ማለት ነው። ጀሪም እንግዲህ ከሙስጠፋ ጋር ያላትን ሚስጥር ሜርሲ ስለምታውቅ በዛ በሚስጥሯ ስለምታስፈራራት ለአምነን እንዳትናገር ስላላት ግንኙነት ሜርሲ ጀሪንን መጠቀም ያደርጋታለች። ጀሪን ውስጧ እንትን ነው ምንድን ነው የሚባለው ይሆናላ በሰው የምትመራ ናት። በራሷ የሆነ ኮንፊደንስ የላትም፣ መተማመን አትችልም። ስለዚህ እሷም የዋህ ናት፣ ግን በየዋህነቷ ደግሞ እሷንም ይጠቋታል ማለት ነው። እንግዲህ ከመጀመሪያው ድራማ ሲታይ ሜርሲን እንደዚሁም እንትና ይችማና ጀሪ ቤሪን እና ሲፈን ሆነው ለትዳር ተመርጠው ነበረ እንትና ማለት ነው ለአምነን አምነን እንግዲህ የመረጠው ጀሪን ነበር ቤተሰቦቹም የመረጡለት። ስለዚህ ጀሪ ሙሽራ በነበረችበት ሰዓት እንግዲህ ብዙ ታሪክም አሳልፎ ነበር ከመጀመሪያው ድራማ ሲታይ እና ወደ ቤተሰቦቼ ዙሮ ያው ጀሪም መጨረሻ ላይ ይሄ ጉዷ ይጋለጣል። እንደዚህ መቼም እውነት ተደብቆ አይቀርም። ቤሪን የእሱ ትሆናለች። ቤሪንን ባያት ሰዓት ሁሌም ደስተኛ ነው አምነን ማለት ነው። ምክንያቱም ቤሪንን በጣም ነው የሚወዳት፣ በጣም ችግሩን ትረዳዋለች። ስለዚህ ቤሪን እና ዛሃራ ወይዘሮ ዛሃራ ያው በጣም የዋህ ናቸው። ስለዚህ ቤሪንን ይመርጣል ብዬ አስባለሁኝ ማለት ነው። ምክንያቱም ቤሪን ሁለ ነገሩ ናት። እሷ ጋር ሲሆን ደስተኛ ነው፣ እሷ ጋር ሲሆን በቃ ይሆናላ ፈገግ ብሎ ነው የሚውለው ማለት ነው። እና ቃል ደግሞ ቤሪንን በጣም ይወዳታል። ጀሪንን መቼ ነው የምታስተካክይልኝ በማለት እንግዲህ ብዙ እያስጨነቃት ነው። ተረጋጋ እያለችው ነበር እንግዲህ ቤሪንን ለቃል አሳልፋ ለመስጠት ማለት ነው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስል ነበረ። ለነበረን ቆይታ